ተከትላችሁ አትምጡ። ከሌላ ዓለም የመጡ ይመስላሉ። ከሌላ ዓለም የመጡ ይመስላሉ። ኤክስትራቴሬስትሪያልስ፣ ኤሊያንስ፣ ዩኤፍኦ ሌላ ዓለም የመጡ ይመስላሉ ብሎ ተቋረጠ። 290 ሰዎቿን አስበልታ እሷን መርከቧን ጠፍታለች። በሐማስ ጠረፍ አካባቢ መስመጧ ተነገረ፣ ግን የተገኘ ሰው አልነበረም። 13 መንገደኞችን ጭኖ ነው ከቤርሙዳ ወደ ኪንግስተን ጉዞ ያደርግ ነበረ። ግን ደቡብ ምስራቅ ቤርሙዳ ላይ 300 ማይልስ ላይ የሬዲዮ ግንኙነት ሙሉ በሙሉ ተቋረጠ። ከጠፉት አውሮፕላኖች አንድም ሬሳ፣ አንድም የመርከብና የአውሮፕላን ስብርባሪ አለመገኘቱ በጣም አስገራሚ ገጠመኝ አድርጎታል። ማብራሪያ አልሰጡም ስላዩት ነገር። ሰፊ ማብራሪያ ሳይሆን አጭር መልእክት ነው። ሰዎቹ የሉ፣ ግን መርከቡ ብቻ ባዶ ይንሳፈፋል። ከህዳር እስከ የካቲት አካባቢ ነው ብዙ ጊዜ ደግሞ በቤርሙዳ ውስጥ ጠፉ የሚባለው። እንግዲህ ቤርሙዳ ትሪያንግል ሁሉን ዋጥ ስልቅጥ የሚያደርግ በጣም ምስጢራዊ ቦታ ነው። የብዙዎች መነጋገሪያ ሆኗልና ስለ ቤርሙዳ ትሪያንግል ምርጥ መረጃዎችን ነው ይዤላችሁ የምቀርበው። እንግዲህ መጀመሪያ ግን ቤርሙዳ ትሪያንግል የት ሊሆን ይችላል የሚለው ብዙዎቻችሁ እንደምትጠይቁ ሙሉ እምነት አለ። እንግዲህ ቤርሙዳ ትሪያንግል የሚባለው ምስጢራዊ ቦታ የሰሜን አትላንቲክ ውቅያኖስ አካል እንደሆነ ይነገራል። በተለይ ግን ማያሚ ፍሎሪዳ ግዛት እና ቤርሙዳና ፑርቶሪኮ በተባሉ ቦታዎች እና ደሴቶች ተዋስኖ የሚገኝ የሚገርም አስገራሚ ምስጢራዊ ምድራችን እንቆቅልሽ የሆነ ቦታ ነው። እዛ እንቆቅልሽ የሆነ ቦታዎች ውስጥ በጣም ብዙ መርከቦች ጠፍተዋል። ብዙ አውሮፕላኖች የውሃ ሽታ ሆነዋል። ብዙ ሰዎች ደብዛቸው ዱካቸው ጠፍቶ እስካሁን ድረስ የቤርሙዳ ነገር አወዛጋቢ አመራማሪ እየሆነ ቀጥሏል። በየጊዜው አዳዲስ ነገር ተገኘ ይባላል። እንግዲህ ስፋቱ አንዳንድ ጸሐፊዎች እንደሚናገሩት ከ1 ሚሊዮን 300 ሺህ እስከ 3 ሚሊዮን 900 ሺህ ኪሎ ሜትር ስኩዌር ያደርጉታል። ወይም ከ500 ሺህ እስከ 1 ሚሊዮን 510 ሺህ ስኩዌር ማይልስ ያደርሱታልና ይሄ ቦታ በጣም ሰፊ ቦታ እንደሆነ እናውቃለን። በጣም አስፈሪ ስም ነው ቤርሙዳ ትሪያንግል የተሰጠው። አንደኛው ዴቪልስ ትሪያንግል ወይም የሰይጣን ትሪያንግል ተብሏል። ምክንያቱም ብዙ መርከቦችን፣ ብዙ አውሮፕላኖችን፣ ብዙ ሰዎችን ደብዛቸውን ዱካቸውን ስላጠፋ ማለት ነው። ሌላው ደግሞ ዴድሊ ቤርሙዳ ትሪያንግል በመባል ደግሞ የሞት ትሪያንግል ሁሉንም ዋጥ ስልቅጥ አድርጓልና የሞት ትሪያንግል ይባላል። ሌላው ደግሞ የአትላንቲክ መቃብር በመባልም ስም ተሰጥቶታል። ክቡራን ተመልካቾቻችን እንግዲህ ስለዚህ ምስጢራዊ ቦታ ነው ዛሬ የምንነጋገረው። እንግዲህ የጠፉት መርከቦችን ዝርዝር ማየት እንጀምራለን። በ1800 ዩኤስኤስ ፒክሪንግ የተባለች የአሜሪካ ባህር ኃይል መርከብ ነበረች። እቺ መርከብ እንግዲህ የምታሳዝን መርከብ ናት ብዬ አስባለሁ። መቼም በመርከቡ አይታዘንም፣ ግን በነበሩት ሰዎች ነው። 90 ሰዎች ነበረ ዩኤስኤስ ፒክሪንግ አሳፍራ ከጓድሉፕ ተነስታ ወደ ዴልዌር ያለ መንገድ ደስ ብሏቸው ተሳፋሪዎቹም ሲጓዙ በድንገት 90 ሰዎችን ያሳፈረችው ዩኤስኤስ ፒክሪንግ የውሃ ሽታ ሆና ጠፋች። እንግዲህ የመጀመሪያው ሰለባ ሆናለች። ከዛ በፊትም ብዙ ሰለባዎች አሉ ከተመዘገቡት ውስጥ ማለት ነው። ሁለተኛው ደግሞ በጣም የሚያሳዝነው በ1814 ላይ ነው። ዩኤስኤስ ዋስፕ የተባለች መርከብ ናት። እቺ ደግሞ 140 ሰዎችን እንዳሳፈረች በሰላም እየተጓዘች ሳለች ካሪቢያን አካባቢም ከተሰመረው ቤርሙዳ ትሪያንግል ክልል ውስጥ ስትገባ ተሰውራ ሰዎቹ 140 ሰዎችም የውሃ ሽታ ሆነው ጠፍተዋል። ይሄም በጣም አስገራሚ ነው። ዴድሊ ቤርሙዳ ትሪያንግል በ1824 ደግሞ እንደገና ዩኤስኤስ ዋይልድ ካትስ የተባለች መርከብ ነበረች። እሷ ደግሞ 14 ሰዎችን ነው ጭና ከኩባ ነው የተነሳችው። ኩባ ተነስታ ጉዟን ወደ ቶምኪንስ ደሴት ነበረ የምታደርገው። በድንገት በዛ ክልል ውስጥ ገብታ ተሰውራለች። መርከቧ ቤርሙዳ ዋጥ ስልቅጥ አድርጓታል። ሌላው ደግሞ በ1840 ሮዝሊ የተባለች መርከብ የጫነቻቸው ሰዎች ሰዎቹ ጠፍተዋል። ምንም ሰዎቹ አልተገኙ። ነገር ግን በሚገርም መልኩ ብቻዋን መርከቡ ላይ ባህሩ ላይ መርከቧ ስትንሳፈፍ የተገኘችበት አጋጣሚ በጣም አስገራሚ ነው። ሌላው ደግሞ የሚገርመው በ1880 ላይ አትላንታ የተባለች መርከብ ናት። እቺ መርከብ ደግሞ 290 ሰዎችን ጭና በጣም ብዙ ሰዎች ናቸው። 290 ሰው በጣም ብዙ ነው። ከቤርሙዳ ወደ እንግሊዝ ነበረ እያቀናች የነበረችው፣ ግን ብዙም
ሳትርቅ 290 ሰዎቿን አስበልታ እሷም መርከቧም ጠፍታለች። ይሄ ሁሉ የተከናወነው ቤርሙዳ ትራያንግል ዘ ዴቪልስ ትራያንግል ወይም ዘ ዴድሊ ቤርሙዳ ትራያንግል ወይም የአትላንቲክ መቃብር በተባለው ምስጢራዊ ቦታ ነው። ምክንያቱ ግን ምንድን ነው? በኋላ እንመጣበታለን። በ1918 ደግሞ ዩኤስኤስ ሳይክሎፕስ የተባለች ደግሞ ግዙፍ መርከብ ናት። 309 ሰዎችን አሳፍራ እንግዲህ ከባርባዶስ ወደ ባልቲሞር ነበረ ጉዞ ያቀናችው። አስቡ 390 ሰዎችን ጭና፣ በጣም ብዙ ሰዎች ናቸውና ወደ ባልቲሞር እየተጓዘች ሳለች ከነሰዎቿ በድንገት አድራሻዋ ጠፋ እና በጣም አየሩ ሁኔታ በጣም ምቹ ነበረ። የሬዲዮ መልእክትም አስተላልፋለች። ግን መርከቧን ለማግኘት የተደረገው ልፋት አድካሚ ውጣ ወረድ ግን ምንም የሆነ አንድ እንኳን ክሉ ሳይገኝ ድራሻዋ ጠፍቷል። በ1921 ካሮል ድሪንግ የተባለች መርከብ ደግሞ የጫነቻቸው ሰዎች እሷም የት እንዳደረሰቻቸው ሳይታወቅ ሊቀሐመሩም ሁሉም በአጠቃላይ መርከቡ ክሩ ሁሉ ጠፍተው ብቻዋን መርከቧ ብቻ ካሮላይና ላይ ተንሳፋ ተገኝታለች። ምንድነው ሰዎቹን የሚፈልግ አካል ምንድነው? ለምን መርከቧ ተንሳፈፈች? ሰዎቹ የት ገቡ? አሁንም ምስጢራዊነቱ ቀጥሏል። በ1925 ዓመተ ምህረት ኤኤስኤስ ኮቶፓክሲ የተባለች ናት። እቺ ደግሞ ኮቶፓክሲ መርከብ ናት። እቺ ደግሞ ከቻርልስተን ነው ተነስታ ወደ ሃቫና ኪዩባ ነበረ ጉዞ የምታደርገው። እቺም ጠፋሽ ተባለች። ጠፋሽ ተብላ ግን በጣም የሚገርመው በ2020 እንደ ጎርጎሮሳዊ ዘመን ቀመር ከ95 ዓመት በኋላ ጠፍታ የውሃ ሽታ ከሆነች በኋላ የመርከቧ ስብርባሪ ፍሎሪዳ የባህር ዳርቻ ላይ ባህር ወለል ላይ መገኘቱ በጣም አስገራሚ ሆኖ በጊዜው ከፍተኛ የሆነ ውይይት ሲደረግበትና የተለያዩ መርሃ ግብሮች ሲቀርቡ እንደነበር ይታወቃል። ሌላው በ1963 የካቲት 2 ማሪን ሰልፈር ኩዊን የተባለች እንግዲህ እቺ ደግሞ ሰልፈር ነው የጫነችው። በተለይ ድኝ የሚባለው ማዕድን ነው ጭና ስጓዝ የነበረው። 39 ሰዎችን አሳፍራለች መርከቧ። ድኙም የለ መርከቡም የለ ሰዎቹም የሉ። ስብርባሪዋ እንኳን አንድ እንጨት እንኳን ሳይገኝ መርከቧን በቤርሙዳ ትራያንግል ዋጥ ስልቅጥ አድርጎ አስገብቶታል ማለት ነው። 2015 ሐምሌ 24 ደግሞ 214 ዓመት ሰዎች ናቸው በባሃማ አሳ ያጠኑ ነበረ ጉዞ እያደረጉ ድንገት ነው ደብዛቸው ወጣ። እንግዲህ በጊዜው የአሜሪካ የባህር ጠረፍ ላይ ዘብ የሆኑ ወይም የሚጠብቁ የነበሩት በጣም ከፍተኛ የሆነ አሰሳ ነው ያደረጉት። እነሱ ግን ያው ከነ ጀልባቸው የተሰወሩ ቢሆኑም ጀልባዋ በአመቷ ግን ፍሎሪዳ ጠረፍ ላይ ስትገኝ ልጆቹ ግን የሉ። የውሃ ሽታ ሆኗል። የውሃ ሽታ ማለት ምንድነው? ዱካ ማያስቀር ማለት ነው። ይሄ ደግሞ በጣም አስገራሚ ነው። 2015 ጥቅምት 1 ኤስኤስ ሲኤል ፋሮ የተባለች መርከብ ደግሞ 33 ሰዎች ጭና ነው እንግዲህ አስቡት። 33 ሰዎች ጭና ከፍሎሪዳ ወደ ፑርቶሪኮ እየሄደች ሳለች ቤርሙዳ ውስጥ ባሃማስ ጠረፍ አካባቢ መስመጧ ተነገረ። ግን የተገኘ ሰው አልነበረም። መርከቧም የለችም፣ ሰዎቹም የሉም። ሁሉም ነገር ከመኖር ወደ አለመኖር ተለውጧልና በጣም አስገራሚ። ይሄ እንግዲህ የመርከቡ አሰጣጠምን ነገር የሚያሳይ ነው። ክቡራን ተመልካቾቻችን የአውሮፕላኑን ነገራችሁ ወደሚቀጥ ክፍል 2 ላይ እናንተ ትሄዳላችሁ። ስለ አውሮፕላን በተለይ ከ1945 ወዲህ ስለሚሰወሩ አውሮፕላኖች ነው ደግሞ አሁን መረጃው መነግራችሁ። ታህሳስ 5 በ1945 ላይ ቲቢኤም አቬንጀርስ የሚባል በበረራ ቁጥር 19 የሚታወቁ 5 የአሜሪካ ቦምብ ጣይ አውሮፕላኖች ናቸው። እነዚህ ደግሞ ከፍሎሪዳ ፎርት ላውደርዴል ለበረራ ልምምድ ወጥተው ትንሽ እንደቆዩ ደብዛቸው ጠፋ እና እዛ ውስጥ የነበሩት እንግዲህ 5 አብራሪ መኮንኖች ነበሩ፣ 9 ክሩ ረዳቶቻቸው ነበሩ። በአጠቃላይ 14 የባህር ኃይሉ አባላት ነበሩ በዛ አውሮፕላን ውስጥ እና በእውነት ደብዛቸውን የጠፋው በጣም ደግሞ አውሮፕላኑ ይፈለግ ተባለ። እንደገና አውሮፕላኑን ለመፈለግ ሌላ ፒቢኤም ማርቲን ማሪነር የተባለ አውሮፕላን እነሱን ለመፈለግ 13 ሰዎች ጭኖ ሲሄድ እሱም ደብዛው ጠፍቶ የውሃ ሽታ ሆኗል። እንግዲህ መርከብ
እንትን አይሮፕላን ሊፈልግ ሄደ፣ የጠፋ አንድ አይሮፕላን ነው ማለት ነው። እነዚህን ደግሞ 6 አውሮፕላኖች ለማግኘት ከፍተኛ የሆነ የአየር ኃይል በአየር ላይም በባህር ላይም ከፍተኛ አሰሳ ተደረገ። ነገር ግን ምንም አይነት ስብርባሪ እንኳን አልተገኘም፣ ዘይት ፍሳሽ እንኳን አልተገኘም። የአየር ሁኔታው ደግሞ በጣም ፐርፌክት እና በጣም ምቹ ነበረ። ረዳቶቹም አብራሪዎቹም በጣም ከፍተኛ ልምድ ያላቸው ነበሩ። ነገር ግን የውሃ ሽታ ሆነዋል። ልክ ጎህ ሲቀድ ደግሞ ከፍተኛ ነበረ አሰሳ የተካሄደ 240 አውሮፕላኖች በተለይ ደግሞ አውሮፕላን ተሸካሚ ሰሎሞን የሚባል መርከብ እና 67 ተጨማሪ አውሮፕላኖች አየር 4 ከፍተኛ ኃይል ያላቸው ደምሳሾች በርካታ ባህር ሰርጓጅ መርከቦች 18 የባህር ጠረፍ ጥበቃ ጀልባዎች በመቶ የሚቆጠሩ የግል አውሮፕላኖች ጀልባዎች የተሳተፉበት በአየርና በባህር አሰሳ ተካሄደ። ነገር ግን በጣም በሚገርም መልኩ ምንም አይነት ፍንጭ ሊገኝ አልቻለም። ደብዛቸው ጠፋ። ይሄ በጣም መና የሆነ ነው እስካሁን ድረስ ይወሳል። ሌላው ሐምሌ 3 1947 C54 የተባለ የአሜሪካ ጦር ሰራዊት አውሮፕላን 7 ሰዎች ጭኖ ነው ከቤርሙዳ ወደ ማያሚ እየበረረ ያለ ትንሽ ከቤርሙዳ 100 ማይልስ ርቀት ላይ እሱም ጠፍቷል። ይሄም አንድ ታሪክ ነው። ሌላው ታህሳስ 28 1948 DC3 የተባለ የመንገደኞች አውሮፕላን 31 ሰዎችን ጭኖ ከሳን ሁዋን ወደ ማያሚ እየበረረ ሳለ ከማያሚ ሰሜን አቅጣጫ አካባቢ ያው እሱም የደብዛው ጠፍቷል። ጥር 17 1949 ስታር ኤሪየል የተባለ አውሮፕላን 7 የአውሮፕላን ሰራተኞችን 13 መንገደኞችን ጭኖ ነው ከቤርሙዳ ወደ ኪንግስተን ጉዞ ያደርግ ነበረ። ግን ደቡብ ምስራቅ ቤርሙዳ ላይ 300 ማይልስ ላይ የሬዲዮ ግንኙነት ሙሉ በሙሉ ተቋረጠ። ከዛ በኋላ መልእክት አላሰማም፣ ፍንጭ አልተገኘም። ብዙ መርከቦች ተሳተፉ፣ ስብርባሪ እንኳን አልተገኘም። አውሮፕላኑ የውሃ ሽታ ሆነ። ጥር 22 በኋላ ተስፋ ተቆርጦ ያው ፍለጋው እንዲቋረጥ ተደረገ። ይሄ በጣም አስገራሚ ቤርሙዳ ምስጢራዊ ክስተት ነበረ። ጥር 30 1954 ሱፐር ኮንስቴሌሽን የተባለ እሱ ደግሞ አንድ የአሜሪካ የባህር ኃይል አውሮፕላን ነው። 42 ሰዎች ጭኖ ነው ከሜሪላንድ ወደ አዞርስ እየሄደ ልክ ሰሜን አቅጣጫ ላይ ድምፁ ጠፋ ነው የሚባለው። ምናልባት ግን በደንብ ያልተሰማ የአደጋ ጊዜ ሜዴ አደጋ ጊዜ ደወል ጥሪ መተላለፍ ጨምሮ ነበር። ነገር ግን ወዲያው ጠፋ። ይሄም ደብዛው የጠፋ አንድ አስገራሚ የቤርሙዳ ምስጢራዊ እንቆቅልሽ የሆነ ቦታ ነው። ህዳር 9 1956 PSS ማርቲን ማሪል የተባለ አውሮፕላን እሱ ደግሞ 10 ሰዎች ጭኖ ነው ለጥበቃ ነው ፓትሮል ለማድረግ ነው ሲንቀሳቀስ የነበረው። እዛው ከቤርሙዳ ተነስቶ እዛው ቤርሙዳ አጠገብ 30 ማይልስ ርቀት ላይ ተሰውሯል። ጥር 8 1962 ደግሞ KB50 የተባለ እንደዚህ የአሜሪካ አየር ኃይል አውሮፕላን እሱም 8 ሰዎች ጭኖ ነው ከሰሜን ካሮላይና ወደ አዞርስ እየበረረ በአሜሪካና አዞርስ መካከል ላይ ግንኙነቱ ተቋረጠ፣ ጠፋ። ይሄ በጣም አሳዛኙ ክስተት ነው። ነሐሴ 8 1963 ደግሞ KC-135 የተባሉ 2 አውሮፕላኖች ወደ 10 ሰዎች ጭነው ነው እነሱም ደብዛቸው ጠፍቷል። ሌላው መስከረም 22 1963 ዓመተ ምህረት ላይ C-133 ካርጎ ማስተር የተባለ አውሮፕላንም እንደዚሁ 10 ሰዎች ጭኖ ወደ አዞርስ ሲደርስ ደብዛው ጠፋና በጣም ነው። ሌላው ሰኔ 7 በጣም አስገራሚው 1964 ካሮላይና ካሲዮ የተባለች አውሮፕላን አብራሪ ስለሷ በኋላ መጣበታለሁ ከባሃማ ወደ ግራንድ ተርክ ደሴት ተጉዛ ቦታው ላይ ስትደርስ ህንጻና ሰው የሌላቸው ማይታወቁ ደሴቶች ላይ መድረሷን ሪፖርት አደረገች። ግን ግራንድ ተርክ ብዙ ሰዎች የነበሩበት ለምን ይሄን አለች ምናቀው ነገር የለም። ግን ፍንጩ በኋላ በሚቀጥለው ቪዲዮ ትመለከቱታላችሁ። እና አነስተኛ አውሮፕላንና 30 ደቂቃ ደሴቱን ስትዞር እንደነበረ ታች ያሉት ደሴት ውስጥ የነበሩ ሰዎች መስክረዋል። እሷ ግን የዋሽታ ሆና ቀርታለች። ሌላው ሰኔ 9 1965 C-111 የተባለ አውሮፕላን 10 ሰዎችን ጭኖ ከማያሚ ወደ ግራንድ ተርክ እሱም ሲሄድ ፍሎሪዳ እና ግራንድ ተርክ ደሴት ላይ ድራሹ ደብዛው ነው የጠፋው። ክቡራን ተመልካቾቻችን ጥር 11 1967 YC-122 የተባለ አውሮፕላን እሱም 4 ሰዎች ጭኖ በፎርት ላውደርዴል እና በሃማስ መካከል ደብዛው ጠፍቷልና ይሄ ቤርሙዳ ትራያንግል ደብዛን በማጥፋት የሚታወቅ ነው። 2007 ሚያዝያ 10 ፓይፐር
A4631P የተባለ አውሮፕላን እሱም ደብዛው ጠፍቷል። 2008 የቅርቡን ታህሳስ 15 BN2 A ትሪንሳንደር የተባለ አውሮፕላንም ከሳንቲያጎ ወደ ባሃማስ ሲጓዝ እሱም ካሪቢያን ባህር አጠገብ መጥፋቱ ተሰምቷል። 2017 ግንቦት 15 MBU 2B የሚባል አውሮፕላን ነው ከፑርቶሪኮ ወደ ፍሎሪዳ ሲጓዝ ከራዳር ውጭ ሆነ ጠፋና ይህን ሁሉ ነገር ዋጥ ስልቅጥ ያደረገው ቤርሙዳ ትራያንግል እጅግ አስገራሚ ነው ክቡራን ተመልካቾቻችን። እና በጣም አስገራሚ ከተባለው እና አስደናቂ የቤርሙዳ ትራያንግል ምስጢር ከተሰወሩት ካነሳናቸው ከነዛ ሁሉ መርከቦች ከጠፉት አውሮፕላኖች አንድም ሬሳ አንድም የመርከብና የአውሮፕላን ስብርባሪ አለመገኘቱ በጣም አስገራሚ ገጠመኝ አድርጎታል። ሌሎቹ ደግሞ በጣም የሚገርመው አብራሪዎቹ በቃ እስካሁን እንቆቅልሽ የሆኑ መረጃ ወይም ልትተነተናቸው የማትችለው ፍቺ የሌላቸው መልእክቶችን ማስተላለፋቸው ደግሞ ይሄን በጣም እንቆቅልሽ አድርጎታል። ሌላው ደግሞ በጣም አስገራሚ ሆነው ሰማዩ በጣም ጥርት ያለ ነው፣ ደመና የለም። እንግዲህ ክሊር ስካይ ነው ማለት ነው። እና ክሊር ስካይ ሆኖ ሪፖርት ሲያደርጉ ወይም ሲያስተላልፉ ግን ካፒቴኖቹ ምንድነው የሚሉት? ሰማዩ ቢጫና ደመናማ ነው ይላሉ። ግን ሰማዩ ክሊር ስካይ ነው። ለምን እንዴት እንደዛ እንዳሉ ይሄ ራሱ በጣም አስገራሚ ገጠመኝ ነው። ሌላው ደግሞ መርከቡ በጣም ጸጥ ያለ ነው፣ ኳይት ነው። ምንም ችግር የሌለበት ጊዜ ደግሞ የተለመደ መልኩን የጸጥታውን ለውጦ የሆነ ግራ የሚያጋባ አይነት ውቅያኖሱ ማሳየቱ ደግሞ በጣም ይሄ ከነሱ የተላለፈው መልእክት ግራ አጋብቷል። ይሄ ደግሞ አንዱ ገጠመኝ ነው፣ በጣም ብዙዎቹ የሚተነትኑት ነው። ሌላው ደግሞ መልእክት ሲያስተላልፉ ነውና መልእክት ሲያስተላልፉ በጣም ማብራሪያ አልሰጡም ስላዩት ነገር። ሰፊ ማብራሪያ ሳይሆን አጭር መልእክት ነው በዛች የሞትና የህይወት ቅጽበት ውስጥ ሲናገረው የነበረው። ይሄም ራሱ በጣም አስገራሚ ነው። ሌሎቹ ደግሞ የውሃ ሽታ ነው የሚሆኑት። ቢያንስ እንዴት ሬሳ እንኳን አይገኝም ነው። ምናልባት ወደ ሌላ ዓለም ወደ ሌላ ፖርታል ሲሆነ ነገር ውስጥ አልፎ የሄዱ እስኪመስል ድረስ የውሃ ሽታ ይሆናሉ። እንግዲህ ውሃ ሽታ የለውም ያጠፋቸዋል ማለት ነው። እና ደግሞ በጣም ፈጣን ነው። መልእክት ካስተላለፉ በኋላ ቤርሙዳ ትራያንግል ውስጥ መርከበኞቹም ሆነ ካፒቴኖቹ ምንም ነገር ልትለው አትችልም። በጣም አስገራሚው ነገር ነው። እንግዲህ አብዛኛውን ደግሞ ይሄ ነገር ተከናወነ የሚባለው በጣም ጸጥታ፣ በጣም ምቹ አየር ወይዘር የነበረበት ባህሩም ኳይት ሆኖ ጸጥ ረጭ ባለበት ጊዜ ነውና ድንገት ደመናዎች ይፈጠራሉ። ጭጋጎች ጭምር እንዳዩ በመጨረሻ መልእክታቸው ማስተላለፋቸው ይሄ ራሱ የቤርሙዳ ልዩ ገጠመኝ ያስብሎታል ክቡራን ተመልካቾቻችን። ሌላው ደግሞ በጣም አንዳንድ ደግሞ አውሮፕላኖች አሉ፣ የመንገደኛ አውሮፕላኖች መመሪያ እየተቀበሉ እያለ ለማለት ለምሳሌ ከዋናው መገናኛ እረፉ በዚህ ሰዓት በዚህ ደቂቃ የሚባሉ ልክ መመሪያ በሚቀበሉ ያለ በዛሽ ቅጽበት ውስጥ ነው እንግዲህ በጣም ከነተሳፋሪያቸው በድንገት ሾልከው እንደሚጠፉ ሳይታወቅ ደብዛቸው መጥፋቱ በጣም ልዩ ነገር አድርጓልና ሌላው ደግሞ በመርከቦች ባዷቸውን ነው ይንሳፈፉ የነበሩ ሰዎቹ የሉ፣ ግን መርከቡ ብቻ ባዶ ይንሳፈፋል። ምን ዋጋ አለው ባዶ መርከብ ሰው ከሌለ? የራሱ አንድ አስገራሚ ነው። ሌላው ሰዎቹ ጠፍተው ውሻ ግን አይጠፋም። ይሄ ደግሞ በጣም አስገራሚ ነው። ውሻ እንዴት አልጠፋም? ይሄ ውሻዎች የተገኙበት አጋጣሚ አለ። ካናሪ የሚባሉ ለምሳሌ ዘማሪ ወፎች በቤት ውስጥ ሰዎች የሚያኖሯቸው እነዚህ አይነት ነገሮች ተገኝተዋል። እንግዲህ ውሻው መልእክት ያስተላልፍ ቢገኝ ምን ዋጋ አለው? ያየውን መናገር አይችል፣ ወፍም መናገር አትችልም። ግን በጣም ደግሞ ትኩረት የሳበው በቀቀን የሚባለው ደግሞ ትንሽ የሰው ቋንቋ የመድገም ነገር አለው፣ ትንሽ አቅም አለው ይባላል። ግን እሱ ይጠፋል። በቀቀን ጠፍቷል። ትንንሽ ወፎች ግን ተገኝተዋል፣ ውሻም ተገኝቷል። ይሄ ደግሞ በጣም አስገራሚ ነው። ሰው ግን የውሃ ሽታ ሆኖ ቀርቷል። ይሄ ስለ ቤርሙዳ ትራያንግል ሲነሳ በጣም ገጠመኞቹ ይህን ይመስላሉ። ሌላው በጣም ከህዳር እስከ የካቲት አካባቢ ነው ብዙ ጊዜ ደግሞ በቤርሙዳ ውስጥ ጠፉ የሚባለው ሰዎች፣ መርከቦችም አውሮፕላኖችም ወሩ በብዛት የሚነገረው ከህዳር እስከ የካቲት ሲሆን ከገና በዓል
ከና ባልጥቂት ሳምንታት ቀደም ብሎ ወይም በኋላ ነውና ለምንድነው ይሄ ወረ ራሱ የሆነው እስካሁን ያልተፈታ ምስጢራዊ ጉዳይ ነው። ሰኔ 7 በ1964 ካሎራይን ካሲዮ የተባለች የአውሮፕላን ካፒቴን ደሴቱ ላይ ያሉ ሰዎች ያዋታል። እርሷ ግን ደሴቱን ህንጻና ሰው አልባ ሆና ነው የምታየው። እንግዲህ ይሄ በጣም የሚያመራምር ነው። እሷ ትበራለች ካሮላይና ካሲዮ እቺ ካፒቴን ስትመለከት ደሴቱ ላይ ሰው የለም፣ ህንጻ የለም። ታች ያሉት ሰዎች ግን ሲያዩት መርከቧ አውሮፕላኗ ስትሄድ ምንድነው ይሄ ሁኔታ? ይሄ ደግሞ እስካሁን እንቆቅልሹ ያልተፈታ ቢሆንም መላምቱ በጣም አስገራሚ ነው። አሁን ምነግራችሁ ግን ሊሰወሩ ሲሉ ያስተላለፉትን የመጨረሻ ቃል በጣም ወሳኝ ቃላት ነው ምነግራችሁ። በተለይ ካፒቴኖቹ የተናገሩትን ቃል ነው በዚች ላይ ማቀርብላችሁ። ታኅሳስ 5 ከ1945 ጀምሮ በተለይ የጠፉት የበረራ 19 አውሮፕላኖች ውስጥ እነዛ ሁሉ ያስተላለፉትን መልእክት የተወሰኑትን ነው ምነግራችሁ። ለምሳሌ አንደኛው ካፒቴን እንዲህ አለ። ሃሎ፣ የአስቸኳይ ጥሪ ነው። መሬት አይታየንም። ከበረራ መስመራችን የወጣን ይመስላል አለ። ምን ማለት ነው? መሬት አይታየንም፣ ከበረራ መስመራችን የወጣን ይመስላል። ይሄ አንደኛው ነው። አንደኛው ካፒቴን ደግሞ ያስተላለፈው መልእክት ያለንበት ቦታ የት እንደሆነ እርግጠኞች አይደለንም፣ መንገዱ የጠፋን ይመስላል። ይሄ አንደኛው መልእክት ነው። ሶስተኛው ካፒቴን ደግሞ አንዱ ራይ ሊሰወሩ ሲሉ ያስተላለፈው ምዕራብ ቤት አቅጣጫ እንደሆነ አናውቅም፣ ሁሉም ነገር ትክክለኛ አይደለም፣ ይገርማል ብሎ ነበረ። ይሄ ካፒቴን በሞትና በህይወት መካከል እያለ የተናገረው ንግግር። አንዱ ደግሞ ውቅያኖስ እንኳን የተለመደ መልኩን አልያዘም ይላል። ምን ማለቱ ይሆን? ምስጢራዊ ነገር ነው ክቡራን ተመልካቾች። ይሄኛው ግን ይገርማል። እኔን ተከትላችሁ አትምጡ፣ ከሌላ ዓለም የመጡ ይመስላሉ። ከሌላ ዓለም የመጡ ይመስላሉ። ኤክስትራቴሬስትሪያልስ፣ ኤሊያንስ፣ ዩኤፍኦ አናቅም። እኔን ተከትላችሁ አትምጡ፣ ከሌላ ዓለም የመጡ ይመስላሉ ብሎ ተቋረጠ። እና ደግሞ በተለይ በበረራ 19 ላይ የተሰሙት የመጨረሻ ቃላት እንዲህ የሚሉ ነበሩ። እንዲህ ይላል፣ ወደ ነጭ ውሃ እየገባን ነው፣ ሙሉ በሙሉ መንገድ ስተናል ይላል። እንግዲህ ይሄ በረራ 19 መልእክት ነው። ከመቆጣጠሪያ ክፍል ነው የተገኘው መረጃ። እንግዲህ ከ6000 ጫማ በላይ ደግሞ ኃይለኛ ነፋስ መሆኑ ተረጋግጧልና ምንድነው ከሌላ ዓለም የመጡ ይመስላሉ? እነማን ናቸው? ይህ ነገር ይገርማል ብሎ አድናቆቱን ችሮ ይሄንትን አስቀምጧልና በጣም የሚገርመው ደግሞ እዛ አውሮፕላን ውስጥ የሚመነጭ ከፍተኛ ብርሃን በመፈጠሩ የአውሮፕላኑ መቆጣጠሪያዎች ሁሉ አለመስራታቸውን ሁሉ የተናገሩ አሉ። በተለይ ኢምቦገቦግ የነበረው ኃይለኛ ብርሃን ከ5 ደቂቃ በኋላ መጥፋቱን የአውሮፕላኑ የተለያዩ አካላት ደግሞ ወደ ቀድሞ አሰራር ይመለሱ እንደነበረ ሁሉ የተናገሩ የመርከብ አብራሪዎች አሉ። በጣም ብዙ ገጠመኞቻቸውን በተለይ መርከብ ካፒቴኖች፣ ፓይለቶች ያልታዩ አይተዋቸው የማያውቋቸው አይነት የሚያብረቀርቁ ብርሃኖችን ማየታቸው ታሪክ መዝግቦላቸዋልና እንግዲህ ከመሰወራቸው በፊት የአቅጣጫ መሳሪያዎቹ ኮምፓሶቹ በቃ ትክክል ይሰሩ ነበር። ልክ ሊሰወሩ ሲሉ ግን ኮምፓሶቹ የሚያቅጣጫ መሳሪያዎቹ ሁሉ ከቁጥጥር ውጪ ይሆናሉ። የመቆጣጠሪያ መሳሪያዎቻቸውም ጭምር እንደማይሰራ ማሳወቃቸው ደግሞ ያስገራሚ የቤርሙዳ ገጠመኝ ነው። ክቡራን ተመልካቾቻችን የአውሮፕላን አብራሪዎች በመጨረሻው ሰዓት የተናገሯቸው ሊሰወሩ ሲሉ አስገራሚ ቃላትን ነበረ። ይሄንን ነገር ያደረገው ምንድነው ሚለውን ሳይንሳዊ ሐሳብ ይዤላችሁ እቀርባለሁ። ሳይንሳዊ መላምቶቹን ይዤላችሁ ስለ ቤርሙዳ ትራያንግል እቀርባለሁ። መልካም ቆይታ።